እንትና እስራኤል ሶማሌላንድ ላይ እየመጣች ነው ሁቲን ለመከላከል። አሜሪካ አጋር ከሆነች ከኤርትራ ጋር ከኤርትራ መነሳት ትችላለች ማለት ነው ሁቲን ለመደብደብ። ኢሳያስ በዚህ ሄዳል አይሄድም ሌላ ነገር ነው ከግትርነቱ አንፃር ማለት ነው። ግን ከጠቀመው ከኢትዮጵያ ጋር ባለው ላይሄድበት ማይችልበት ጉዳይ ነው እና በተደጋጋሚ ኢሳያስን እጅ ሳናግረው እንደዚሁም የሻቢያ ሰዎችን እጅ ሳናግራቸው በአፋቸው የሚነግሩኝና ድርጊታቸው እጅግ ለየቅል ነው። እሺ ይሉኛል፣ ነገር ግን ምንም አይነት ያን ነገር ለማድረግ አንድ እርምጃ እንኳን አይራመዱም የሚል ነገር ያነሳሉ። እና አሁን ከአሜሪካ ጋር የጀመሩት ነገር በፍጹም ከዳር የሚደርስ አይደለም ነው የሚሉት አምባሳደር ቲቦር ናጂ። መለስ ዜናዊ ስለ አሰብ ሲጠየቅ ስለ ወደብ ሲጠየቅ ግመላቸውን ውሃ ያጠጡባቸው ኤርትራውያን ያለው ምን ያህል ስህተት እንደሆነ ከጊዜ ወደ ጊዜ እየጎላ መጣ። ስህተቱ ማለቱ የነበረው መሰለህ ኤርትራ ከኢትዮጵያ ካልተደገፈች ኢረለቫንት ነች ለማለት ነው የፈለገው። እንዲሁ ሌላ ምርምር ምናምን አያስፈልገውም። ሚዲያዎቻቸውን ብቻ ማየት በቂ ነው። እስካሁን ድረስ በደርግ ጊዜ ጉራ ነው ያሉት። በደርግ ጊዜ ባደረጉት ውጊያ እየገረቡ ያንን ፊልም ተራራ ሲወጡ ቁምጣ አድርገው ምና እያረጉ ነው የሚኖሩት። በኖስታልጂያ በትዝታ ነው። ቴሌቪዥን ብትከፍት የፈንቀል ኦፕሬሽን የሚል ዶክመንተሪ ነው። በትዝታ ነው የሚኖሩት። ትራምፕ እኔ ወርመዝን ያጋሉ ብዬ አላሰብኩም ነበር። ጎረቤቶቻቸውን ይደበድባሉ ብዬ አላሰብኩም ነበር። እየቀለደ ነው እያልኩ ነው ሰማ የነበረው ይሄንን ማንኛውም ሰው ሊያውቅ የሚችለውን ነገር። ከዛ ሆርሙዝ ተዘጋ፣ ጭንቅ ሆነ። አሁን እንግዲህ አሜሪካኖቹ ጭንቅ ውስጥ ናቸው። የማይደረግ ድርድር የለም። እንዴት ይህን ፕሪዲክት ማድረግ ያቅታል? ውጊያ ከተደረገ ከኢትዮጵያ ጋር ኤርትራና ውጊያ ከተደረገ ቤዝ የሚባል ነገር የለ፣ አካባቢውን መከላከል የሚባል ነገር የለ። እሱ ላይ ኢራን ስትጨመርበት ኢማጂን አካባቢው ረብሻ ነው። ስለዚህ ኢትዮጵያንም ኤርትራንም እናቅርብ። ከኤርትራ ጋር አሜሪካ መወዳጀቱ አንዱ ምልክት መወዳጀት መጀመሯ ግጭት እንዳትጀምሪ ነው። በቃ በዲፕሎማሲ ቋንቋ ኤርትራ ኢትዮጵያን አፍኖ በመያዝ ነው ሌቨሬጅ። ኢትዮጵያን አፍኖ በመያዝ ነው ሌላው ዓለም የሚመኘኝ የሚለውን አግኝታለች። ከአሜሪካም በየመንም ጊዜ ጦርነት ጊዜ አግኝታለች። ስለዚህ አሁን ለኢትዮጵያ ቁልፌን አግኝቻለሁ ስለሆነ ከአንቺ ውጭ መኖር እችላለሁ፣ ስለዚህ በእኔ ተርም ነው የምትደራደሪው ወደሚል ከፍ ያለ ነው የምትመጣው። እንደዚህ አይነት እንትን ከአሜሪካ ጋር መልሶ ልጥቀምህ አይነት ድርድር ያደርጋሉ ብትለኝ እንደ ታቦር ናጊ በጣም ተጠራጣሪ ነኝ። ሁሉም ነገር ተጠራጥረው ስልጣን ብቻ ሙጭጭ ብለው ህዝብን በድህነት ይዞ ከዚህ ውጪ ምንም ነገር የለም ዓለም ላይ በማለት ነው የሚኖረው ሻቢያ ማለት ነው። እነ በርበራ ምናምን ወደ ያን ጊዜ ጥሩ እንትን አልነበራቸውም። በጣም ቅርቡ የአሰብ ወደብ ነው። ስለዚህ አሰብ ላይ መጡና ኢንጀክት እያረጉ ፔትሮ ዶላር ብዙ ዶላር እየሰጡ ለኤርትራ ብዙ ቴክኖሎጂ እያስተዋወቁ ብዙ መሳሪያ እየሰጡ ከዛ እየተነሱ ለመደብደብ ቁልፍ ሀገር ሆነች። ስለዚህ ሴኪዩሪቲ ሲታሰብ ለካ ኤርትራን ቤዝ ማድረግ ይቻላል ራሳችንን ለመከላከል። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውለው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ያደረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች፣ ከአንድ አፍታ ወደ እናንተ የሚደርስ የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአማረ መኮንን ጋር በወቅታዊ ጉዳዮች ላይ ትኩረታችን አድርገን እንወያያለን። እንደተለመደው እናንተም ሀሳብ አስተያየታችሁን እየሰጣችሁን አብራችሁ ልትቆዩ ግብዣችን ነው። እንኳን ደህና መጣ።
በርከት ያሉ ጉዳዮችን ነው የምናነሳው። ሰፋ ያሉ ሀሳቦችን ከግራም ከቀኝ እናስተውላለን። ምክንያቱም የያዝነው አጀንዳ ያንን ጉዳይ የሚፈልግ ስለሆነ ከሰሞኑ 2 ጉዳዮች አሉ። ዶክተር ጌዲዮን ጢሞቴዎስ ልኡካናቸውን አስከትለው ወደ ዋሽንግተን ሄደው ነበር። ከዚያም ከማርኮ ሮቢዮ ጋር ጨምሮ ከከፍተኛ የአሜሪካ ሚኒስቴሮች ጋር ተወያይተዋል። በተመሳሳይ ደግሞ ለኢትዮጵያ ተጥሎ የነበረው በአሜሪካ ተጥሎ የነበረው የጦር መሳሪያ ሽያጭ ማዕቀብም እንዲነሳላት ተደርጓል። እነዚህ በአንድ በኩል ያሉ ጉዳዮች ናቸው። በሌላኛው አንጻር ደግሞ በአስመራና በዋሽንግተኑ መንግስት መካከል ያለው ግንኙነት እየተጠናከረ ሄዷል፣ እየተሻሻለ ሄዷል። ማዕቀቦቹም ምናልባትም ከሳምንታት ባነሱ ጊዜያቶች ውስጥ ለኤርትራ ሊነሳላት እንደሚችል የሁለቱ ሀገራት ስትራቴጂክ አጋርነት እንደሚፈራረሙ የሚጠበቅ ነው። ከዚህ በተጨማሪም የአውሮፓ ህብረትና ካናዳም ከኤርትራ ጋር ያላቸውን ግንኙነት ለማሻሻል ማዕቀቦችን ለማሻሻል ፍላጎት እንዳሳዩ የነ ዎል ስትሪት ጆርናል የሚያወጡት ዘገባዎች ያመላክታሉ። ይህ ለኢትዮጵያ ምን ማለት ነው የሚለውን በሰፊው መዳሰስ ያለብን ይመስለኛል። አሁን አሜሪካ እያደረገች ያለችው ለኢትዮጵያንም ማቅረብ ኤርትራንም ወደ ራሷ የማቅረብ ጉዳይ ነው። በእርግጥ ኤርትራን ያቀረበችበት ጉዳይ ከዚህ ከኢራን ጋር ካለው ጉዳይ ጋር የሚያያዝ እንደሆነ የሚያነሱ ወገኖች አሉና እሱን ጉዳይ እናየዋለን። የአሜሪካና የኤርትራ ግንኙነት መሻሻል ለኢትዮጵያ ምን ማለት ነው? እንትና ማን ናቸው? ትራምፕ እንግዲህ በመጡ ቁጥር 2 ጊዜ ነው አሁን የመጡት። በመጀመሪያ ዘመናቸው ከኤርትራ ጋር የነበረውን ግንኙነት ለማሻሻል እሳቸው ናቸው የሄዱት እርምጃ መውሰድ የጀመሩት። ትዝ ካለህ አምባሳደር ያማማቶ እዛ ተጉዘው መጀመሪያ ኤርትራ፣ ከዛ እዚህ መጥተው ሳውዲና የመን እነ ሳውዲና ዩኤኢ ባደረጉት ደግሞ በመሀል ላይ የማስታረቅ ሚና ነው። የራሳቸው አላማ ነበራቸው። ከዛ ጊዜ ጀምሮ በጎ አመለካከት ኢን ሴንስ በሁለት መውሰድ እንችላለን። አንድ ትራምፕ ዲሞክራቶች የሰሩት በሙሉ ወይም ደግሞ ብዙዎቻቸው ቀደም ብለው ያሉትን ስለማይችሏቸው ይመስለኛል፣ ወይም ደግሞ ራቅ ስለሚሉባቸው በተለይ ባራክ ኦባማና ባይደን የሰሩትን ነገር በሙሉ ጥሩም ይሁን መጥፎ እየሄዱ መሰረዝ ልማዳቸው ነው። እንደ ትራምፕ እንደ አሜሪካ አስተዳደር እበጣበታለሁ ሌላ ስለሆነ ማለት ነው። ከኤርትራ ጋር የሚደረገውን አሁን ሽርጉድ በዛ መልክም ያዩታል። ባይደን ስለሆነ ትግራይ ላይ ጦርነት የኤርትራ ጦር በመሳተፉ በ2021 ማለት ነው በፈረንጆቹ በመሳተፉ ምክንያት እና የሰብአዊ ወንጀል ፈጽሟል፣ የጦር ወንጀል ፈጽሟል የሚል ክሶች በመነሳታቸው የጦር መሪዎችና የኤርትራ መንግስት ላይ ነው የተጣለው። በነገራችን ላይ ተመልካቾቻችን እንዳይምታታባቸው የኤርትራ ማዕቀብ ተነሳ ስንል ይሄ ዩናይትድ ኔሽን የጣለው አይደለም፣ የድሮ ማዕቀብ ሳይሆን ወታደሮቹ ላይና የተወሰኑ ጀኔራሎችና አገዛዙ ላይ የሚያዘዋውራቸው ነገሮች አሉ፣ ጎጥ የሚሳተፍባቸው የአገዛዙን እጅ ለማሳጠር ነው የተደረገው እና ይሄንን ባይደን ነው ትንሽ ጊዜ ሲቀረው ያው ትራምፕ ቀጥለው ሊመጡ ሲል ትንሽ ጊዜ ሲቀረው የጣለው። ከዛ ይሄ ራፕሮችመንት ላይ ምንድን ነው አሁን ድጋሚ ደግሞ ሲመረጥ ትራምፕ የሄደ ብቻ ባይደን የሰሩትን ነገር ካለ ስሊፒ ጆን የሚለው የሄዱ መቅደድ ነው። ኦባማ እነሱ ሀገር ላይ ራሱ ምርጥ የሚባሉ ለምሳሌ ሄልዝ ኬር የሚባሉ አጨቃጫቂ የነበሮች ኦባማ ኬር የሚባሉ ሁሉም ነገር ለማፍረስ ነው ባይደን ሰራው ከተባለ ኦባማ አንድ ከዚህ አንጻር ማየት ይቻላል። ዝም ብሎ በትራምፕ አይን ማየት ግን ነገሩ ከዚህም ሰፋ ይላል የምንለው አሁን መለስ ዜናዊ ስለ አሰብ ሲጠየቅ፣ ስለ ወደብ ሲጠየቅ ግመሏቸውን ውሃ ያጠጡባቸው ኤርትራውያን ያለው ምን ያህል ስህተት እንደሆነ ከጊዜ ወደ ጊዜ እየጎላ መጣ። ስህተቱ ማለቱ የነበረው መሰለህ ኤርትራ ከኢትዮጵያ ካልተደገፈች ኢረሌቫንት ነች ለማለት ነው የፈለገው።
ዝም ብሎ ተነስቶ አይደለም። የ50ዎቹ የዩናይትድ ኔሽን ውሳኔ ብትመለከት ጥናት አድርጎ 3 የውሳኔ ሀሳቦችን አጽድቆ ነበረ። ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል። ምክንያቱም ብዙሃኑ ትንሽ ከፍ የሚለው ማጆሪቲው አንድነትን ይፈልጋል፣ እንዲቀላቀል ይፈልጋል። የተወሰኑ ደግሞ እንዲገነጠሉ ይፈልጋል። እና ማስታረቂያ ብለው ያመጡት ሀያላኑ ሀገራት በፌዴሬሽን እንድትቀላቀል የሚል ነው። በፌዴሬሽን እንዲቀላቀል ሲባል የዶክተር ያዕቆብ ኃይለማርያምን መጽሐፍ ያየ አሰብ ማናት የሚለውን የተቀመጡ ፖይንቶች አሉ። ሌጋል ህጋዊ የሆነ ታሪካዊ የሆነ እና ኢኮኖሚያዊ የሆነ ኤርትራ ብቻዋን ሆና የምትቆም ሀገር አይደለችም። ኢትዮጵያ ስለሆነ ከኢትዮጵያ ተደግፋ ነው አብራ ልትሆን የምትችለው። ስለዚህ ከኢትዮጵያ ጋር መቀላቀል አለበት። አንደኛው ውሳኔ በትክክል ቃሉን አላስታውስ፣ ሀሳቡ ግን ይሄ ነው። ይሄን መከተሉ ነው መለስ ዜናዊ ኢሬሌቫንት ናቸው ሲል ካለ ኢትዮጵያ ከባድ ነው ኑሮን ለመግፋት እንደ ሀገር ለመቆም መግፋት። ይህንን ኢሳያስስ ያውቀዋል ብትለኝ አሁን እስከ 83 አካባቢ የኢሳያስ ክርክር የነበረው በኋላ የነገሩን እነ ሌንጮ ለታ፣ በኋላ እነ ዳዊት ወልደ ጊዮርጊስ፣ በኋላ ቀዩ ምንድን ነው መጽሐፍ ላይ እንደምናየው ክርክር ነበር። ችለን ራሳችንን ብንወጣ ከኢትዮጵያ ሉዓላዊነታችን አረጋግጠን ሰስተነብሊ መዝለቅ እንችላለን ነው የሚል ክርክር ነበር። ክርክር ባይኖር እንኳን ውሸት ነው ኢሳያስ እንደዚህ አላለም ቢሉህ እንኳን ማስረገጫው ምንድን ነው? ከዛ በኋላ ኤርትራ እንዴት ተጓዘች የሚለውን ስታይ ይሄ የቡና ሽያጭ በኋላ የተጣሉበት ኢኮኖሚው ምን ያህል ዲፔንደንት እንደነበረ ያሳያል አይደለም? በኋላ ግጭቱ ባድመ ግጭት የድንበር ግጭት አይደለም፣ መሰረታዊነት የኢኮኖሚ ግጭት ነው። የብር ምንዛሪ ያለበት፣ ከዚህ ወጥተው በምን እንገበያ ያለበት፣ ብር ሲቀየር ናቅፋ ሲቀየር ያለበት። ከዛ በፊትም እነ ታምራት ላይኔ ኮሚቴ ሆነው የተቋቋሙበት እነ ገብሩ አስራት ሲጨቃጨቁ የነበሩበት እየተዘረፈ ነው ሀብቱ ሲሉ የነበረ እሱ ነው ዋናው። ባድመ እንደ ኢሚዲየት ፋክተር መጋጫ ሚንስ እንጂ ዋና ኢኮኖሚ እና ተነጥላ መኖር አስችልም የሚለው አስተሳሰብ ነበረ። አሁን የአሜሪካን ውሳኔ ስታይ ወደዚህ ስመጣ እነሱ ነገሮች እያበቃላቸው እነሱ አርጊመንቶች ያረጁ እየሆኑ የመለስ ዜናዊ አርጊመንትም ያረጀ እየሆነ እንደመጣ ያሁኑን ተወና አሁን እመጣለሁ ሚድል ኢስት ላይ የተፈጠረው ክራይሲስ ላይ ግን የየመኑ ጦርነት በቂ ነው። አው ይሄ የኤርትራ መንግስት ከኢትዮጵያ ላይ ጥገኛ ባይሆንም ከዚህ በኋላ ባለው የጂኦፖለቲካ ሁኔታ ሳቢያ ነው ራሱን ችሎ መቆም የሚችለው። ማሳያዎችን ልጠቅስ ነው። አንደኛ ቦታው ብቻ ጂኦስትራቴጂክ የሚባላል ቦታው ብቻ ምን ያህል ጥቅም እየሰጠው እንደመጣ የየመኑ ጦርነት አሳየ። መጀመሪያ መለስ ዜናዊ ሲያደርግ የነበረው በሌሎች ዓለሞች በሙሉ ተገልላ እንድትኖር ኤርትራ ተደርጎ የሚተባበራት ምናምን ስለሌለ የሚድል ኢስት ሀገራትም ስላልተከፋፈሉ ይሄ ገልፍ ካንትሪስ ያን ጊዜ ክፍፍል አልነበረባቸውም። ከነሱ ጋር ወዳጅነት በመፍጠር ከጎረቤት ሀገር ጋር ወዳጅነት በመፍጠር ሰንዓ ፎረምን በመፍጠር ከአሜሪካ ጋር በእነሱ ዛራይት ምክንያት ከዩኤስኤድ ኃላፊዎች ጋር ከእንግሊዝ መንግስት ጋር ኢፋድ ነው የሚባለው ድርጅት ጋር ከውጭ ጉዳይ ጎርደን ብራውን ጋር ትዝ ይል እንደሆነ አውሮፓንም አሜሪካንም ሚድል ኢስት አገራትንም ጎረቤት ሀገራትንም መለስ ዜናዊ ጓደኝነት አንዳንዱ የቅርብ ጓደኝነት አንዳንዱ ቁርኝት አንዳንዱ እንደ ሶስት ልጆች ግንኙነት እየፈጠረ ማግለል ስትገለል ዛካይ ኢሬሌቫንት ሆናለች። ብቸኛ መጠጊያዋ የኤርትራ የኢትዮጵያ ኢኮኖሚ ስለሚሆን ምንም አታመጣው ነው። ግን ነገሮች ተገለበጡ። ምን ሆነ? የገልፍ ሀገራት ተሰነጠቁ። የገልፍ ሀገራት ይሄንንም ገምቶታል መለስ ዜናዊ። የአሌክስ ደዋልን አንድ ጽሁፍ ጠቅሻለሁ ከዚህ በፊት እሱም ማንበብ ይቻላል። ሲሰነጠቁ ሮጠው መጡ። እዚህ ዩኤኢ፣ ሳውዲ አረቢያ እዚህ ሬድሲ ቀይ ባህር መግቢያ ጋር ማን ነው አሜሪካ ስባ ወጣች መርከቧን በትራምፕ ጊዜ ትልቁ መርከብ የሚባለው አሁን ኢራንን ሊመጣ ያኔ እዛ ጋር ነበር እና
ስባ ስታወጣ ማን ነው ከኢራን ጥቃት የሚከላከለን ብለው ሮጠው ቦታውን ለመሸፈን የት መጡ? እዚህ ጋር መጡ። ኢራን ደግሞ የየመን ውስጥ ፖለቲካውን ተጠቀመችና ትካፍላ ያኛውን የሁቲን ግሩፕ ያዘችና የየመን የውስጥ ችግር ተፈጠረ። ሳውዲ ሌድ ኮአሊሽን የሚባል ሳውዲ መር የሆነ ግሩፖች የተሳተፉበት ከጀርባ ወደ 9 ነው ምናምን አገራት የተሳተፉበት አሜሪካን በውስጥ የምትረዳበት ቅጥቀጣ ጀመሩ። የመን ላይ ከፍተኛ የሆነ ውድመት የደረሰበት አቅጣጫ ለዋጭ ክስተቶችን እያሰመርን ለመሄድ በዋናነት አሁን አንተ ያነሳት የአሜሪካ መርከብ ከዛ ቦታ መነሳት ትልቅ ለውጥ ነው አይደል? ትልቅ ለውጥ ነው ያመጣው። ቫኪዩም ፈጠረ ይባላል በእንትን ማን ነው ይሄን አካባቢ አሁን የሚቆጣጠረው? ያን ጊዜ አሜሪካ ነበረች የበላይነቷን ይዛ። ኢራን አታጠቃም፣ ሌሎቹም እነሱ ክፍተቱ ሲፈጠር ቦታውን ለመድፈን ነው የመጡት ሮጠው። የየመኑ ጦርነት ጊዜ ኤርትራ ቁልፍ እንደሆነች ታይ። ምክንያቱም ጅቡቲ ተጣልታለች፣ ማነች ዩኤኢ ተጣልታለች በፖርቱ አማካይነት፣ የዱባይ ፖርት በሚያስተዳድሩ አማካይነት ቅራኔ ውስጥ ናቸው። ከሶማሊያ ለመነሳት ሩቅ ነው። እነ በርበራ ምናምን ወደ ያን ጊዜ ጥሩ እንትን አልነበራቸውም። በጣም ቅርቡ የአሰብ ወደብ ነው። ስለዚህ አሰብ ላይ መጡና ኢንጀክት እያደረጉ ፔትሮ ዶላር ብዙ ዶላር እየሰጡ ለኤርትራ ብዙ ቴክኖሎጂ እያስተዋወቁ ብዙ መሳሪያ እየሰጡ ከዛ እየተነሱ ለመደብደብ ቁልፍ ሀገር ሆነች። ስለዚህ ሴኪዩሪቲ ሲታሰብ ለካ ኤርትራን ቤዝ ማድረግ ይቻላል ራሳችንን ለመከላከል። ምኖች ናቸው እንደዚህ የሚያስቡት? ሳውዲ አረቢያ፣ ዩኤኢ ምናምን ማሰብ ጀመሩ። ከኢትዮጵያ ውጪ መታሰብ ተጀመረ ማለት ነው። ኤርትራ እንደ ሀገር እዛ ጋር ቁጭ ብለን የመንን ልንደበድብ እንችላለን የሚል አይን የገለጠ ክስተት ነው አንደኛው። ሁለተኛ ፋስት ፎርዋርድ አድርገን የአሁኑ ጦርነት ላይ እንምጣ። የኢራን ጦርነት ላይ የኢራን ጦርነት ላይ አሜሪካኖቹ ኢራን ምንድን ነው እርምጃ የምትወስደው ከተጠቃች የሚለውን እኔ እናንተ እንደ ሰራ ዜጋ እዚህ ጋር ቁጭ ብለን ስንት ጊዜ የተናገርነውን ነገር አናቅም ነበር። የቤዞች እንደምትደበድብ አወራን። መጀመሪያ ከተጠቃች አሜሪካን ቤዞች ትደበድባለች፣ ይህ እርግጥ ነው። ሁቲን ትጠቀማለች፣ ምን ጥርጥር አለው። ሆርሙዝን ከበዛባት ደግሞ ሆርሙዝን ትዘጋለች ብለን ያልነውን ትራምፕ እኔ ሆርሙዝን ይዘጋሉ ብዬ አላሰብኩም ነበር። ጎረቤቶቻቸውን ይደበድባሉ ብዬ አላሰብኩም ነበር። እየቀለደ ነው እያልኩ ነው ስሰማ የነበረው ይህንን ማንኛውም ሰው ሊያውቅ የሚችለውን ነገር። ከዛ ሆርሙዝ ተዘጋ፣ ጭንቅ ሆነ። አሁን እንግዲህ አሜሪካኖቹ ጭንቅ ውስጥ ናቸው። የማይደረግ ድርድር የለም። እንዴት ይህን ፕሪዲክት ማድረግ ያቅታል የሚል አንዳንድ ጊዜ ያጠራጥረኛል። ከዛስ ሁለተኛ ሌቨሬጇ የሚሆነው ኢራን ዓለምን ለማስጨነቅ ወይም ደግሞ የዓለም ኢኮኖሚን በማስጨነቅ አሜሪካን ማስጨነቅ፣ በዛ ፖለቲክስ ማስጨነቅ፣ የአሜሪካ ሕዝብ እንዲቆጣ ማድረግ፣ መንግስቱ አስተዳደሩ ላይ ጫና እንዲሳድር ማድረግ፣ ሆርሙዝን ብቻ ሳይሆን በሁቲ አማካኝነት የሬድሲ አካባቢን መዝጋት እንደምትችል አሁን ቀጣይ ስቴፕ እሱ ነው። እያስጨነቋት ከመጡ ሁቲን በመጠቀም ይሄን አካባቢ ሁቲ አጠገብ ነው ያለው እዚህ እሱን መዝጋት ነው። ለዚህ ማን አጋር ሆና ተገኘች? አሁን ሲያስቡት እና አሜሪካ ኤርትራን መያዝ ይሻላል። ውጊያ ከተደረገ ከኢትዮጵያ ጋር ኤርትራና ውጊያ ከተደረገ ቤዝ የሚባል ነገር የለ፣ አካባቢውን መከላከል የሚባል ነገር የለ። እሱ ላይ ኢራን ስትጨመርበት ኢማጂን አካባቢው ረብሻ ነው። ስለዚህ ኢትዮጵያንም ኤርትራንም እናቅርብ፣ ማዕቀብ እናንሳላቸው። በአሜሪካም በኤርትራም የተጣለውን በጆ ባይደን ጊዜ ኢትዮጵያም ላይ የተጣለው ማዕቀብ በዛው ጊዜ ነው፣ በትግራዩ ጦርነት ጊዜ። ይህንን እናንሳላቸው፣ ሁለቱን እናቀርባቸው፣ ሁለቱ እንዳይጋጩ ይሆን። ምክንያቱም ከኤርትራ ጋር አሜሪካ መወዳጀቱ አንዱ ምልክት መወዳጀት መጀመሯ ግጭት እንዳትጀምሪ ነው። በቃ በዲፕሎማሲ ቋንቋ እንዳትጀምሪ፣ ሌላ ጣጣ እዛ የተፈጠረ ጣጣ አለ፣ ሌላ ደግሞ እዚህ ይመጣል ነው። ሁለቱ እንዳይዋጉ የኢኮኖሚ ስምምነት እናርግ፣ መሳሪያ እናንሳላቸው። ግን አሁን እንደ ሀገር ያለችው እዛ ጋ ማነች? ኤርትራ ነች። ስታትስኮ የሚያሳየው እሱ ነው።
ከተበጠበጠ ሌላ ነገር ነው፣ የማይገመት ነገር ሊፈጠር ይችላል። ስለዚህ እሷን ይዘን አጋር ካደረግን እንትና እስራኤል ሶማሌላንድ ላይ እየመጣች ነው ሁቲን ለመከላከል። አሜሪካ አጋር ከሆነች ከኤርትራ ጋር ከኤርትራ መነሳት ትችላለች ማለት ነው ሁቲን ለመደብደብ። ኢሳያስ በዚህ ሄዳል አይሄድም ሌላ ነገር ነው ከግትርነቱ አንጻር ማለት ነው። ግን ከጠቀመው ከኢትዮጵያ ጋር ባለው ላይሄድበት የማይችልበት ጉዳይ የለም። አሜሪካ ከዛ ተነሳች ማለት ደግሞ ምንም ባይ ዲፎልት እስራኤልም ትኖራለች እዛ ኤርትራ ላይ ማለት ነው። ቅርቡ ሁቲን ለመምታት ቅርባቸው ማን ነው ይሄን የነገራቸው? በፕራክቲስ የየመኑ ውጊያ ነው። የየመኑ ውጊያ ሳውዲ አረቢያ እንትና ዩኤኢ ከዛ እየተነሱ መደብደብ ብቻ አይደለም ባይዘዌ ወታደርም አሰልፈዋል። ትንሽ ነች እኮ ባቤል መንደብ ማለት 26 ኪሎ ሜትር ነው ምናምን። ወታደር አስገብተው ከሱዳን የሚሄድ ወታደር ገብቶ እንትና ተዋግተዋል። እና ሀሚቲ የአልቡርሃን ወታደር ተዋግተዋል። የት ሄዶ እንትና በእና ዩኤኢ እየተቀጠረ እንደዛም ማድረግ ይችላሉ። ሁቲን ለመዋጋት ቅጥረኛ ሁሉ ማሰለፍ ይችላሉ። የት ጋር ካሉ? እዚህ አጠገብ ካሉ፣ ኤርትራ ጋር ካሉ። ካልኩሌሽኑ ይሄ ነው ያነሱላቸው። በእኔ ኦፒኒየን አሁን ሁለቱንም እያቀረቧቸው ያለው ለኢትዮጵያ ማዕቀብ እያነሱላት ያለው አትዋጊ ነው የተነጋገሩት ነገር ውስጡ ሁሉንም ለእኛ ላይነግሩን ይችላሉ። ውጊያ አሁን መጀመር አያስፈልግም፣ ቢያንስ አሁን የተበጠበጠ አካባቢ ስለሆነ። ለኤርትራ ደግሞ እኛ እዛ ጋር ኢራን ይሄን ቦታ የምትዘጋ ከሆነ እዛ ቦታ መተን መክፈት አለብን፣ ማስከፈት አለብን፣ አንቺ ተባባሪ መሆን አለብሽ፣ ስለዚህ ለዚህ ማዕቀብ ይነሳልሻል፣ እናቀርብሻለን እያሉ እየነገሯት ነው። ጠቅላላ ምስሉ የሚያሳየኝ እሱ ነው። እና ቅድም ያልኩት ነገር የኤርትራ አሁን ከየመኑና ከአሁኑ በኋላ ግመሎቹን ውሃ ያጠጡበት የምትልበት ምን ይላሉ መሰል አንዳንድ ተንታኞች፣ የየመኑ ጦርነት ሁለት ሀገራትን አጠንክሮ አውጥቷል ይላሉ። ሶማሌላንድንና ሶማሌላንድ ያን ያህል ሊሆን ይችላል፣ ኤርትራን ግን አጠንክሮ አውጥቷል። አጠንክሯል ነው ወይስ ተፈላጊነታቸውን? ተፈላጊነት ብቻ ሳይሆን ምን አረገ መሰል ኤርትራ እንግዲህ በጣም ይሄ ግባ የሚባል ኢኮኖሚ ያላት አይደለችም። ኤክስፖርት በማድረግ ኢምፖርት በማድረግ ህዝቡም ትንሽ ነው አክቹአሊ። ግን ከህዝብ ጋር ኢኮኖሚ 3 ሚሊዮንም ሆነ 6 ሚሊዮን እንደዛ ሆነው ትልልቅ ገቢ ያላቸው ኢኮኖሚ ሀገራት አሉ። ግን ኤክስፖርት የምታረገው ምንድን ነው ብለህ ስታስብ ዜባ የሚባል ነገር የለም። ከዛ ውጪ እንዳውም ይሄ ሬድሲ በሚባለው ኮርፖሬት የሻዕቢያ እና ጀኔራሎቹ በሚያደርጉት የህገ ወጥ የወርቅ ምናምን ንግድ እሱ የሚገባው ይበልጣል ብዬ ነው የማስበው ከኤክስፖርት ምናምን። ይሄ ግባ የሚባል አይደለም። የእንትን ጊዜ ግን ቤዛቸውን ስለተጠቀሙ እነ ዩኤኢ እና ሳውዲ አረቢያ ኢንጀክት ያደርጋሉ። ዝም ብላ ሰጥብ እንትን ኢንጀክት ሲያደርጉ መሳሪያም ይሰጣሉ። የቲፒኤልኤፍ ላይ እኮ ድብደባ ያደረገው ዩኤኢ ከዛ ነው የተነሳው አይደል? የተነሳው እንትን ከዛ እነዛ ነገሮች ኢንፍራስትራክቸር ትዘረጋለህ፣ መሳሪያ ታቀርባለህ፣ ብር ዶላር የራሳቸው ሪያድም ይሁን ምን ይሰጣሉ። የዚህን ጊዜ ከኢትዮጵያ ውጪ ኢኮኖሚያ የዳሸቀ ሀገር ለካ ሌላ ገቢ ማግኘት ትችላለች። ምን በመሆን የሴኪሪቲ ቤዝ በመስጠት ገቢ ማግኘት ትችላለች የሚለው ሀሳቤ ኤርትራም ጋር አለ። እውነትም ነው። ከዛ ጠንክረው ወጥተው እኮ አብይ ከኢሳያስ ጋር ምናምን ሲነጋገር በነበረበት ጊዜ ኢሳያስ እንዳውም አካባቢውን በምስሉ ለመቅረጽ ሁሉ ከፍ እያለ ሲመጣ በፊት ተደብቆ የነበረ ሰውዬ ፎርማጆን አብይን አድርጎ ትራይላተራል አግሪመንት ሰርቶ ከዛ በኋላ አልሻባብ እንግዲህ ከዛ በኋላ ኬንያ ምናምን እያደረገ አካባቢው ዋና ተዋናይ ለመሆን ይሄ ፖስቸር የሚያሳይህ ጠንክሮ ከየመን እንትን በኋላ በኢኮኖሚ ጠንክሮ መውጣቱ ደህና ሚሊተሪ በመገንባቱን የትግራይ ጦርነት ጊዜ በአብዛኛው አይተነዋል። እሱን አጠናክሮ ነው የወጣው። አሁን ደግሞ እና አሜሪካን ምናምን የሚመጡ ከሆነ የተሻለ እየተጠናከረ ይሄዳል። ይሄ ነው የተፈጠረው እና አስፈላጊነቷ እየጨመረ ከሴኪዩሪቲ አንጻር
አስፈላጊነቷ እየጨመረ መጣ። የኢራን ውጊያና የየመን ውጊያ ወሳኝ ምዕራፎች ናቸው ለኤርትራ ብዬ ነው ማስብ። አዎ ከዚህ ቀደም የትራምፕ የእንኳን ደስ ያለ መልእክት ልከው ነበር። ከዛም በኋላ ላይ ኢሳያስ አፈወርቂ እንደውም ከ7 እና 8 ወራት በፊት ኤርትራ ቴሌቪዥን ላይ በሰጡት መግለጫ ላይ ደስተኛ አልነበሩም ስለ አሜሪካ በሚያወሩበት ወቅት። ምክንያቱም ግንኙነታችንን ለማሻሻል በምንፈልገው መንገድ እየሄደ አይደለም የሚል አስተያየታቸውን በወቅቱ ሰጥተው እንደነበር እናስታውሳለን። ነገር ግን አንተ እንደጠቀስከው በተለይ ይሄ የኢራኑ ጦርነት ትልቅ አቅጣጫ ለዋጭ ነው። ነገር ግን በሌላ በኩል ደግሞ የሚነሳ ነገር አለ። አሁን ግንኙነቱን ለማሻሻል የኤርትራን ስትራቴጂ ፖስቸር ከፍ ማለቱን ተመልክተናል። ነገር ግን እንደ ስጋት የሚነሱ ግንኙነታቸው ላይሻሻል የሚችሉባቸው መንገዶች እንዳሉ ይነገራል። አንተ ቅድም የጠቀስከው ነገር አለ። በመጀመሪያው የትራምፕ የስልጣን ዘመነ መንግስት ጊዜ ሙከራዎች አድርገው ነበር ግንኙነቱን ለማሻሻል። ያኔ ደግሞ ተልከው ከነበሩ ሰዎች መካከል አስመራ ድረስ ቲቦር ናጊ ናቸው፣ አምባሳደር ቲቦር ናጊ። እሳቸው የጻፉት እና ከሰሞኑ የሰጡት አስተያየት ነበረ እና በተደጋጋሚ ኢሳያስን ሄጄ ሳናግረው እንደዚሁም የሻቢያ ሰዎችን ሄጄ ሳናግራቸው በአፋቸው የሚነግሩኝና ድርጊታቸው እጅግ ለየቅል ነው። እሺ ይሉኛል፣ ነገር ግን ምንም አይነት ያን ነገር ለማድረግ አንድ እርምጃ እንኳን አይራመዱም የሚል ነገር ያነሳሉ። እና አሁን ከአሜሪካ ጋር የጀመሩት ነገር በፍጹም ከዳር የሚደርስ አይደለም ነው የሚሉት አምባሳደር ቲቦር ናጊ። እንደ ምክንያት የሚያስቀምጡት ደግሞ ግንኙነቱ የሚሻሻል ከሆነ ኤርትራ ትከፈታለች፣ ኤርትራ የምትከፈት ከሆነ ደግሞ ለሻቢያ ጭምር የስልጣን ስጋት የሚሆን አዝማሚያ አለ። ይህስ እንዴት ነው የሚታየው? ይሄ ኳግማየር እንግዲህ ይሄ ቅርቃርን በለው ወይም ለረጅም ዘመን የቆየ ነው፣ ተገትሮ የቀረ መንግስት ነው። እንደ ቲፒኤልኤፍ ትላልቅ ሰዎች እስካሁን ድረስ 60ዎቹና 70ዎቹ የነበረ ነገር ነው የሚደግመው። 60ዎቹና 70ዎቹ የነበሩ አይዲዮሎጂዎችና አስተሳሰቦች ናቸው። ከዛ ኤርትራ ዩኒክ የሆነች ሀገር በልጆቿ ደም ነጻነት ያገኘ ሰርከምስታንስስ ምናምን የሚባል ነገር ውስጥ የለም። የተባበሩ መንግስታት ካልኩሌሽን ውስጥ አይገባም። የቡትሮስ ጋሊ ጉዳይ ሀሳብ ውስጥ አይገባም። በቃ እንደ ዲቫይን ፓወር ብቻቸውን የፈጸሙት ነው የሚመስላቸው። ከዛ ዓለም በጠቅላላ ኤጌነስት እነሱ ሻቢያን ነው እያወራ ያለሁት እንደሚሰራና ብቸኛ ጠንካራ ሆኖ ኤርትራን እንዳቆመ ነው የሚታሰበው። እንዲሁ ሌላ ምርምር ምናምን አያስፈልገውም። ሚዲያዎቻቸውን ብቻ ማየት በቂ ነው። እስካሁን ድረስ በደርግ ጊዜ ጉራ ነው ያሉት። በደርግ ጊዜ ባደረጉት ውጊያ እየገረቡ ያንን ፊልም ተራራ ሲወጡ ቁምጣ አድርገው ምና እያረጉ ነው የሚኖሩት። በኖስታልጂያ በትዝታ ነው። ኤርትራ ቴሌቪዥን ብትከፍት የፈንቀል ኦፕሬሽን የሚል ዶክመንተሪ ነው። በትዝታ ነው የሚኖሩት። ታንቆ ነው ያለው ህዝቡ። ሌላ ክፍት የሆነ ነገር የለም። ከተማዋን ትንሽ ከፈት ብላም እኛም አይተናታል። አብይ የሄዱ ጊዜ እዛው በታይም ላይ አንድ የአደፍርስ ዳኛቸው ወርቆ የጻፈው አለ። ሌላው ሀገር የምትንፎለፎለው ጊዜ እዚህ ሀገር ቀጥ ብላ ቆማለች አይነት በተገማሸረ መስክ ውስጥ እንደሚብሰከሰክ ውሃ ይላል። መሄጃ ያጣ ውሃ አለ። በመስክ ላይ መሄጃ እንዲህ እየፈለገ እዛ የቆመ ነው የሚመስለው የአገሩ። በዛ በጣም ኩራተኞች ናቸው ሻቢያዎች። ከዚህ አንጻር ዓለም የትና የት የተጓዘበትን ነገር 50 ላይ 60 ላይ ቆመ። አርቲፊሻል ኢንተለጀንስ በሚወራበት ዘመን እነዚህ ሰዎች ይቀበላሉ። ያውን አሜሪካ እንትምትለውን በሁለት መልኩ ማስላት ይቻላል። የሉዓላዊነትህን ውሳኔ አሳልፎ መስጠት ኤርትራም ሆነች ኢትዮጵያ ማድረግ ያለባቸው አይመስለኝም። ሉዓላዊ እንደ ሀገር ለሌላ አሳልፈ ኢትዮጵያ የዩኤኢ እጇን እንድትጠመዘዝ እንደማልፈልግ ሁሉ ኤርትራን በአሜሪካ እንድትጠመዘዝ አልፈልግም። ግን መስሪያ መንገዶች አሉ፣ ፕላትፎርምስ አሉ። ከአሜሪካ ጋር የምትሰራበት የማትሰራበት፣ ከዩኤኢ ጋር የምትሰራበት የማትሰራበት። ለማንኛውም ነገር ግን ዝግ መሆን
ችግር አለ ማለት ነው። ለማንኛውም ነገር ገና ነገር ከከፈትኩት ሀገሩ ሌላ ነገር ያይብኛል። እኔ በደርግ ጊዜ በልጅነቴ ትዝ ይለኛል ቴሌቪዥን ግቢያችን ውስጥ አንድ ብቻ ነበር፣ ብላክ ኤንድ ዋይት ነበር። የደርግ ሰዎች መጥነው የሚሰጡህን ነገር ብቻ ነው የምታውቀው ስለ ዓለም። ፊልሙ ሁሉ ትዝ ይለኛል፣ ዜናው ትዝ ይለኛል፣ ታላቅ ፊልም ምናምን እያልን የምናየው ሙዚቃው ትዝ ይለኛል። በደንብ የልጅነቴ የተቀረጸ ነው። መጥነው የሚያዩት ነው። ከዛ ኢህአዲግ መጥቶ ሲከፈት እንዲህ አይነት ዓለም አለ ወይ ወደሚለው ትመጣል። አሁን ኤርትራ እንደዛ ነው። የሰው ተሰዶ ሲሄድ ነው ሌላ ነገር የሚያውቀው እንጂ ዝግ ነው። ኢትስ ፖሊስ ስቴት እና እንደዚህ አይነት እንትን ከአሜሪካ ጋር መልሶ ልጥቀምህ አይነት ድርድር ያደርጋሉ ብትለኝ እንደ ታቦር ናጊ በጣም ተጠራጣሪ ነኝ። ሁሉም ነገር ተጠራጥረው ስልጣን ብቻ ሙጭጭ ብለው ህዝብን በድህነት ይዞ ከዚህ ውጪ ምንም ነገር የለም ዓለም ላይ በማለት ነው የሚኖረው ሻዕቢያ ማለት ነው። እና ይሳካል አይሳካም በጣም እኔም ጥርጣሬ ያለኝ። ሊያፈርሱት ይችላሉ። ይሄ ዝም ብሎ ከማኦ አስተሳሰብ ጋር ሄድም ሊሉ ይችላሉ። የዛሬ 50 ዓመት ጠቅሰው ወይ ምናምን እና ምናልባት እንደው ያንተን ሀሳብ ሊያጠናክር የሚችል አይደለም። እንደዚህ አሜሪካ ጋር ግንኙነት ለማሻሻል ሊከፈትብኝ ነው ሊታይብኝ ነው ቀርቶ በ2010 በኢትዮ ኤርትራ መካከል እርቅ ተደርጓል ተብሎ እነዚህ መንገዶች ተከፍተው በርካታ ኤርትራውያን ወደ ኢትዮጵያ ሲመጡ እንዲህ አይነት ዓለም አለ የሚል አይነት ስሜት እንደተፈጠረባቸው የሚናገሩ ዘገባዎች ወቅቱ ሲወጡ ነበር። ከዛ በኋላ አንዳንድ ትንንሽም ቢሆኑ ንቅናቄዎች በየቦታው በየተለያዩ የዓለማችን ክፍሎች እያየን ነበር እንደ ብርጌድ መሐመዱ አይነትና ይሄ ደግሞ በትልቁ ነው የሚሆነው እና መዘዙም እጅግ በዛው ልክ ይሆናል ብሎ አንቆ ሊይዘው ይችላል። ግን እንዲህ አይነት እንትን ህዝብ ይጎዳል፣ አመታት ይፈጃሉ። ግን ኢታዝቢካም አሁን ዓለም ግሎባል ቪሌጅ ከሚባለው ራሱ አልፎ አሁን ደግሞ በኤአይ ከዛ አሁን አንድ መንደር ናት የምንልበት ጊዜ ነበር። ሚሊኒየም አካባቢ ዓለም አንድ መንደር ሆናለች በመተሳሰሯ ምክንያት። ከዛ ውስጥ ተነጥለህ ብቻዬን ጅረት ልፍሰስ ልትል አትችልም። የቱ ቦታ ነው የኔ የሚገባኝ? የቱ ቦታ ነው ማንነቴን ሉዓላዊነቴን አሳልፌ ሳልሰጥ መጫወቻ ሜዳውን መጫወትበት ብለህ ነው አስልተህ እንጂ ተነጥለህ ልትኖር ፍጹም አትችልም። ትምህርት ሲመጣ ትምህርት ይሄ አስኳላ ቤት መላክ የሴጣን ነው የተባለበት ዘመን አለ። ባቡር ሲመጣ ይሄ ሴጣን ፈረስ ነው አይሳተፉም። አዲስ አበባ በነገራችን ላይ ትምህርት ቤቶች መጀመሪያ ሲከፈቱ አንኮበር ምናምን ተሞክሮ ነበር የሚኒሊክ እና የተወለዱበት የሚገዙበት ቦታ የኖሩበት ቦታ ማለት ነው። ሰው ትምህርት ቤት እንደ ልጆቻችን እንደዚህ ሴጣን ትምህርት ሊማሩብን ነው ብሎ ሪዚስት አደረገ። ሀረር ምና የተከፈተው ለዛ ነው። አዲስ አበባ እዚህ ተከፈተ፣ ሀረር 1-2 ትምህርት ቤት ተከፈተ። ስለዚህ በትምህርት እንደ ዌቭ እንደ እንትን ጠርጎ ሊመጣ ዘመናዊ ትምህርት ማለት ነው ማዕበል እየመጣ አይ ትምህርት አልፈልግም ብለህ ልትወጣ አትችልም። ከዛ እዛ ትምህርት ላይ ማንነቴን ይዤ ራሴን ሳልተው ባህሌን አድሼ እንዴት እጓዛለሁ እንዴት እጠቀምበታለሁ ወደሚል ትሄዳለህ እንጂ ተነጥዬ እኖራለሁ የሚባል ነገር በዚህ ዘመን የለም። ከኢትዮጵያ አንጻር ካየው እንግዲህ ሰፊ አሁን ከአሜሪካ ሁለቱ ላይ ከወሰደችው ካደረገችው ሰሞኑን ካደረጉ እንደ ዜና ከተወራው ጋር እኔው ከተባለ እንጂ ከኢትዮጵያ ጋር ሰፊ ነገር ነው የሚሆነው። ኢትዮጵያ ወደብ እፈልጋለሁ ትላለች። ወደቡን በድርድር በሰላም ስምምነት ነው የምፈልገው ትላለች። ኤርትራ ኢትዮጵያን አፍኖ በመያዝ ነው ሌቨሬጅ ኢትዮጵያን አፍኖ በመያዝ ነው ሌላው ዓለም የሚመኘኝ የሚለውን አግኝታለች።
ከአሜሪካም በየመንም ጊዜ ጦርነት ጊዜ አግኝታለች። ስለዚህ አሁን ለኢትዮጵያ ቁልፌን አግኝቻለሁ ስለሆነ ካንቺ ውጭ መኖር እችላለሁ፣ ስለዚህ በእኔ ተርም ነው የምትደራደሪው ወደሚል ከፍ ያለ ነው የምትመጣው እንጂ እንደ ድሮ ኢሬሌቫንት ነች እያልክ አሁን የምትቀርብበት አይደለም። ስለዚህ ኢትዮጵያ ያንን ስትራቴጂ ነው መቀየስ ያለባት፣ አሁን እንደ ድሮ አይደለም በሚል አሁን እንግዲህ ከኢትዮጵያ አንጻርም እንግዲህ ሰፋ አድርገን በሌላ ዝግጅቶች እንቃኛቸዋለን። በተለይ ኢትዮጵያ ስትራቴጂኳን መቀየር አለባት። መለስ ዜናዊና ኢህአዴግ ሲጫወቱትና ሲያራምዱት የነበረው ስትራቴጂ በወቅቱ ሰርቶ ሊሆን ይችላል። በእርግጥም ሰርቷል። በብዙ መመዘኛዎች ልንመዘነው ልናየው እንችላለን። አሁን ግን አሰላለፉ ሌሎች በርካታ ጉዳዮች እየተፈጠሩን ስለሆነ የኢትዮጵያ ስትራቴጂስ በምን መልኩ መሆን አለበት የሚለውን እንቃኘዋለን። ዘርዘር አድርገን ነው የተመለከትነው የሁለቱን ጉዳይ። የዛሬውን እዚህ ላይ እንቋጫሚው። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው ትንታኔ ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁን አመሰግናለን። መልካም ቆይታ ይሁንላችሁ።